ሰሙነ ሕማማት የሚለው ሕማም ማለት ስቃይ፣ መከራ፣ ህመም ማለት ነው እና ሰሙነ ሕማማት የሚባለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ለሰው ብሎ የተቀበላቸውን ሕማማቱን ስቃዩን የምናስብበት ጊዜ ነው። ይህንን የምናስብበት ምክንያት የሃይማኖታችን ነገር የተፈጸመው በዚህ ስለሆነ ነው። ድህነታችን የተከናወነው፣ ርግማን የጠፋልን፣ ሞት ድል የተነሳልን፣ መቃብር የተወገደበት፣ ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም የመጀመሪያውም የህይወት ዓላማ ነው። መመኪያችን ራሱ የክርስቶስ መከራ ሞት ነው። ማህተማችንም የክርስቶስ መከራ ነው። ወረቀት ተጽፎ ሕጋዊነቱ እንዲረጋገጥ ማህተም እንደሚደረግበት ሁሉ እኛም የክርስቶስ የመሆናችን ምልክት ሕማሙን ስቃዩን መሳተፋችን ነው እና ቅዱስ ጳውሎስ ኢይዝያር እንከ ዘይንበል በመስቀሉ ለእግዚእነ ኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ካልሆነ በቀር ሌላ ትምክህት ከኔ ይራቅ፣ በሌላ በምንም አልመካም ብሎ ገላትያ ምዕራፍ 6 ቁጥር 14 ላይ ነግሮናል። አልቦ ዘያነጥየኒ ማንም ሰው እንግዲህ አያዳክመኝ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ የክርስቶስን ማኅተም የመስቀሉን ማኅተም በሥጋዬ ተሸክሜያለሁና ማንም አያድክመኝ ይላል። ክርስቲያኖች ኑሯችን የክርስቶስን ደመ መስቀል፣ ማኅተመ መስቀል፣ ትምህርተ መስቀል፣ ፍቅረ መስቀል ዘን የምንኖረው። ያለዚህ የምንኖረው ኑሮ የለንም። ኑሯችን ለክርስቶስ ሞት ነው። ሕይወታችን ለክርስቶስ ሞት ነው። ብንመነኩስ የክርስቶስን ሞት ለማሰብ ነው። ያገቡ ሰዎች ቢያገቡም የክርስቶስን ሞት ለማሰብ ነው። የተጠመቅነው የክርስቶስን ሞት ለማሰብ ነው። ወተቀበርነ ውስተ ጥምቀት በሞቱ ቅዱስ ጳውሎስ ሲናገር በጥምቀት ከሱ ጋር ተቀብረናል ይላል። ሮሜ ምዕራፍ 6 ላይ ሲናገር ከቁጥር 5 ጀምሮ በጥምቀት ከሱ ጋር ተቀብረናል ይላል። ሞቱን ነው የምንሳተፈው። ስንጠመቅ ካህኑ ወደ ታች ወደ ውሃው ጥልቅ ሲያደርገን ክርስቶስ ሞተ ተቀበረ ነው። ሲነሳ ደግሞ ብቅ ስንል ደግሞ ከክርስቶስ ጋር እንነሳለን። ስንጠመቅም ሞቱን ነው የምንሳተፈው። ክርስትና ስንነሳ ስንቆርብም ሞቱን ነው የምንሳተፈው። ወሶበ ትበልዕ ወለዝንቱ ትገብሩ ተስካሬ ይሄን ስጋ ይሄን ደም ስትበሉ መታሰቢያዬን ታደርጋላችሁ ብሏል። እምንቆርበው ሞቱን ለማሰብ ለኔ ብለህ ተሰቅለህ ስጋህን ቆርሰህ ሰጠኸኝ፣ ለኔ ብለህ ተሰቅለህ ደምህን አፍሰህ ሰጠኸኝ፣ እኔን ልታጠግበኝ አንተ ተራብክልኝ ብለን ሕማሙን ለማሰብ ነው የምንቆርበው። ወዲህ ስጋው ደግሞ ሕይወት ስለሚሰጠን፣ ወዲህ ደግሞ ሞቱን ማሰብ የፍቅር ምልክት ስለሆነ ነው። ስለዚህ ሃይማኖታችን ነው። ሕማሙን ማሰብ ሃይማኖታችን ነው፣ እምነታችን ነው። ሕማሙን ማሰብ ድህነታችን ነው። ሕማሙን ማሰብ ምልክታችን ነው። የክርስቶስ የሆኑ ሰዎች በክርስቶስ ሕማም ነው የሚታወቁት፣ በክርስቶስ ሞት ነው የሚታወቁት፣ በክርስቶስ ስቃይ ነው የሚታሰቡት እና ቅዱስ ጳውሎስ ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር የክርስቶስን ሞት ዘወትር በሥጋችን ተሸክመን እንዞራለን ይላል። ስለምንድን ነው ስንለው ቅዱስ ጳውሎስ እስመ ፍቅረ ክርስቶስ ያየብረን ናጥብ ውስተ ዝንቱ ህሉና ክርስቶስን መውደዳችን በዚህ ህሊና ጨክነን እንድንኖር ያደርገናል፣ መከራ እንድንቀበል ያደርገናል። ስለዚህ ሕማሙን የምናስበው መከራ እየተቀበልን ነው። ያ ደግሞ የፍቅር ምልክት ነው። አንድ የድነት ምልክት ነው። ሁለተኛ ሃይማኖት ነው። እሱ ጋር መሞት ነው ለኛ ያደረገውን ሶስተኛ ፍቅር ነው። ዛ ይእቲ ስብሐት ፍቅር እግዚአብሔር ይታስየስል እሷ ከእግዚአብሔር የማትለይ እኛን ከእግዚአብሔር የማትነጥል ፍቅር ይችናት ይላል። ምንድናት?
ሕማሙን ማሰብ ፍስሐ ዘይትወዳ ዘቦቱ የማይነጥፍ የማያልቅ ደስታ ያለው የክርስቶስን ሞት ማሰብ የማያልቅ ፍቅር ነው ይላል። የማይፈጸም ፍቅር፣ የማይነጥፍ የደስታ ምንጭ። ክርስቶስ ቤተክርስቲያን መስቀል ላይ ቤተክርስቲያንን መስርቷታል። ደስታን አፍልቋል። ደሙ ሲፈስ ለኛ ደስታ ፈልቆልናል። ድህነት ፈልቆልናል። ሕይወት ፈልቆልናል። ነፃነት ፈልቆልናል። ዘላለማዊ ሕይወት ፈልቆልናል። እና ከእግዚአብሔር የማትለይ ፍቅር ይችን ማሰብ ነው። ሰው ከእግዚአብሔር መለየት ካልፈለገ የክርስቶስን ሞቱን መርሳት የለበትም። የክርስቶስ ሞት ፊት ለፊቱ የሚታየው ሰው አይሰርቅም፣ አይመነዝርም፣ አይዋሽም፣ ጣዖት አያመልክም። ስጋውን ወስኖ ገቶ መያዝ ይቻለዋል። ፍቅር በጎ ነገር ያሰራል። ጌታዬ ይህን ሁሉ ብሎ ይህን ሁሉ ነገር የክርስቶስን ፍቅር ማሰብ በመከራ ጊዜ ያስታግሳል። ጌታዬ እንኳን ለማይጠቀምበት እከብር አይል ክቡር እነግስ አይል ንጉሥ እኔን ለማዳን ይህን ሁሉ መከራ ተቀብሏል። ኃጢአት ሳይኖርበት እኔስ ሲገባኝ ኃጢአት ሲኖርብኝ በዚያውም ላይ ድህነት ላገኝበት ነው ብሎ ትዕግስትን ለመያዝም ይጠቅማል። ተፋቅሮ በሁሉ ያስተኤግስ ፍቅር በሁሉ ያስታግሳል ያለ ቅዱስ ጳውሎስ ይህንን ነው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ሲናገር ፍቅር በሁሉ ያስታግሳል፣ ተፋቅሮ በሁሉ ያስተኤግስ ያስታግሳል። ፍቅር ያስታግሳል። የክርስቶስን ፍቅር ስናየው እኛም ዘመዶቻችን እንችላለን፣ ባይድ እንችላለን፣ ጠላቶቻችን እንወዳለን፣ ባልንጀሮቻችን እንታገሰዋለን። ይህን እንድናደርግ ሁሉ የሚያስችለን ሕማሙን ለማሰብ ነው እና በነቢያትና በሐዋርያት መሰረት ላይ የታነጸች ኤፌሶን ምዕራፍ 2 ቁጥር 20 ላይ ለተነገረ የማዕዘኗ ራስ ክርስቶስ የሆነላት የተሰናዳች በማሕሌተ መላእክት የምትታጀብ እናታችን ቅድስት ቤተክርስቲያን የተሰናዳችው ቤተክርስቲያን ሕማሙን እንዳንረሳ በዓመት በዓመት ሕማሙን እንድናስብ 5ቱን ቀን የምታደርገን ከፍቅሩ እንዳንነጠል ፍቅሩን እንዳንረሳ ሕማሙም ድህነትን ያደረገልን ስለሆነ የምናምንበትም ስለሆነ ይህንን እንድናስብ ብላ ነው ቤተክርስቲያን። ስናስብም እግዚአብሔር ወደዚህ ዓለም የወረደበትን ምክንያት ማሰብ ይገባናል። ለኛ የተደረገው ውለታ ማሰብ ይገባናል። እግዚአብሔር እንደሚወደን እርግጠኞች የምንሆነው ምን እንዳደረገልን ስናውቅ ነው እና ሕማሙ የክርስቶስን ውለታ የምናስብበት ጊዜ ነው። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ ሃይማኖተ አበው ምዕራፍ 16 ከቁጥር 1 ጀምሮ ሲናገር እንዲህ ብሎ ይናገራል። ምንት አጻቆ ለእግዚአብሔር ቃል ይረድ ውስተ ምድር። የእግዚአብሔር አቃላዊ ቃል ወደዚህ ምድር ወርዶ ይመጣ ዘንድ ያተጋው ምንድን ነው? ወይሰገው እምቅድስት ድንግል ማርያም ከቅድስት ድንግል ማርያም ሰው ሆኖ ሥጋን ለብሶ ይወለድ ዘንድ ያተጋው ምንድን ነው? ወይ ጠብለል በአጽርቅት በጨርቅ ተጠቅልሎ ትታቀፈው ዘንድ እስከዚህ ድረስ ያደረሰው ምንድን ነው? ወይት ወደይ ውስተ ጎል በበረት ይጣል ዘንድ ያተጋውስ ምንድን ነው? ወይጡ አጥባተ እምብሲት ከድንግሊቱ ከመቤታችን ከሴት ወተትን ጡትን ለምኖ ጠብቶ ያድግ ዘንድ ይህን ሁሉ ያተጋው ምንድን ነው? ወይጠመቅ በውስተ ዮርዳኖስ በዮርዳኖስ ለመጠመቅስ ያተጋው ያስገደደው ምንድን ነው? ወይትቃጸቦ ጲላጦስ አላዊ ሕግን የሚተላለፍ ጲላጦስ ይቀጻጸብበት ዘንድ ይሰድበው ዘንድ ያተጋው ምንድን ነው? ወይሰቀል ዲበ ዕፀ መስቀል በመስቀል ይሰቀል ዘንድስ ያተጋው ምንድን ነው? ይትወደይ ውስተ መቃብር በመቃብር 3 መዓልት 3 ሌሊት ተቀብሮ ስኩብ ሆኖ ዓለምን የያዘ አምላክ ይቆይ ዘንድ ያተጋው ምንድን ነው? ወይትነሳ በሳልስት ዕለቱን ልነሳ ሳይልስ በሦስተኛው ቀን ሞትን ድል አድርጎ ይነሳ ዘንድ ያተጋው ምንድን ነው ብሎ ይጠይቅና አኮኑ ከመያንስ አነ ለለማሰነ
ጠፍተን ሙተን የነበርነውን እኛን ለማንሳት አይደለምን ብሎ ይናገራል። ይህም ሁሉ መከራ የተቀበለው እኛን የጠፋነውን ለመፈለግ የወደቅነውን ለማንሳት ነው። ያንን ለማሰብ ሰሞኑን ሕማማቱን እናስባለን፣ የተደረገልንን ውለታ። ይህንንም ስናስብ ራሳችን ገተን ወስነን ነው። ለመኮንን ኮነንዎ ይላል እለእስክንድሮስ ከዚሁ ቀጥሎ ዝቅ ብሎ ሲናገር፣ በሁሉ የሚፈርደውን ጌታ እሱን ፈረዱበት። ወለዘይፈት የማይሰራ ኃጢአት አሰርዎ፣ ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት ይላል። ሰውን ሁሉ ከኃጢአት ማሰሪያ ተሃድገ ለከ ኃጢአትከ፣ ልጄ ኃጢአትህ ተሰረየችልህ፣ ተነስና አልጋህን ተሸክመ ሄድ። ተሃድገ ለኪ ኃጢአትኪ፣ ልጄ ኃጢአትሽ ተሰረየችልሽ፣ በነፃ ሂጂ እያለ ኃጣንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። ነፃነት ያለው ሲሆን እኛም ሰሞኑን ነፃነት ያለን ስንሆን ነፃነት ከተሰጠን በኋላ መስቀል መሳለምን አቁመን ቅዳሴ ከልክለን ሰውነታችን በጾም አስረን ወሰን ገተን እንኖራለን። መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነፃነት እያለው ነፃነት እንደሌለው እንደ ባሪያ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ ብሎ ፊልጵስዩስ ምዕራፍ 2 ላይ እንደተናገረ ቁጥር 8 ላይ ባለጸጋው ድሃ ሆነ የባሪያን መልክ ይዞ መጣ እንዳለ የባሪያን መልክ ይዞ መጣ የተባለው ንጉሥ ስለሆነ ነው። ንጉሥ እሱ የባሪያን መልክ ይዞ የማይታሰረው ታሰረ ነፃነት እያለው። እኛም በነፃነት ዘመን ለ5 ቀን መስቀል ሳንሳለም አዝነን ተክዘን ቤተ ክርስቲያን ጻሕሏን ጽዋዋን ልብሰ ተክህኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ትሰነብታለች። ለእኛ ብለህ ይህን ሁሉ ኖርክልን። እኛ ማሕሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆርብ ገነት መንግሥተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረግከን አንተ እንደ ባሪያ ታስረህ ነው ለማለት ሰሞኑን ያን እስራቱን ለማሰብ ይህን እናስባለን ማለት ነው። ወለዘይእህዝ ዓለመ አሃዝዎ፣ ዓለምን በመሃል እጁ እንደ ጽሕናህ አንጠልጥሎ እንደ ወርቅ አንከብሎ እንደ እንቁላል በመሃል እጁ እችን ዓለም ጭብጥ አድርጎ የያዛትን ጌታ ይዘውታል። በጥቂት ወታደሮች እንዲያዝ እንዲጋፋ ተደርጓል። በዚህ ጊዜ ቤተ ክርስቲያን ይህን ለማሰብ ሁሉንም ነገር ትይዘዋለች። ጌታዬ ተይዟል ብላ ቅዳሴውን ያዝ ታደርገዋለች። ማሕሌቱን ያዝ፣ ከበሮች ሁሉ ባሉበት እንዲቆሙ ታደርጋቸዋለች። ምዕመናን ስጋቸውን እንዲይዙ እንዲገቱ እንዲወስኑ ታደርጋለች። እስከ 13 ሰዓት ድረስ እስከ ምሽት 1 ሰዓት ድረስ ምዕመናን እንዲጾሙ እንዲጸልዩ እንዲያዝኑ እንዲተክዙ ታደርጋለች። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ለመኮነነ ርዕሰነ ሚተኮነነ፣ በራሳችን ላይ ብንፈርድ ባልተፈረደብንም ነበር እንዳለ ምዕመናን ሰሞኑን በራሳቸው ላይ እንዲፈርዱ ስጋቸውን እንዲገስጹ ጌታም በማቴዎስ ወንጌል ምዕራፍ 11 ላይ ዘአፈቅራ ለነፍሱ ለይግድፋ፣ ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ይጣላት የሚለውን በገራይተ መስቀል ሰውነቱን ዘር አድርጎ መስቀልን እርሻ አድርጎ ይጣል ማለት ነው። ይጣል ማለት ሰው እየተነሳ ይውደቅ ማለት አይደለም። ዘር እንዲያፈራ እርሻ ላይ ይጣላል። ስለዚህ ሰውነቱን የሚወድ ካለ በሕማማተ መስቀል በመከራ መስቀል ይጣላት። ወዘገደፋ ለነፍሱ ይረክባ፣ ሰውነቱን በገራይተ መስቀል ያገኛት ከብራ ያገኛታል። ስንዴን ከእርሻ ላይ እየጣለ 60 ሆኖ አፍርቶ እንዲያገኘው ሰውነቱን ወደ ሕማማት ያስገባ ሰው አከብራ አጽደልትላ አብርታ የክርስቶስን ብርሃን ለብሳ ያገኛታል። ይህን እንድናስብ በገራይተ መስቀል እንገባለን። ለዘይሁብ ሕይወተ ለሰብ፣ ለሰው ሁሉ ሕይወትን የሚያድለውን ጌታ አስተይወ ብሂአ ወሐሞተ፣ ሐሞትን ከርቤን መራራ መጠጥን አጠጡት ይላል። ይህን ለማሰብ ምዕመናን ሰሞኑን ላፋቸው ምረት እስኪሰማቸው ድረስ የጨው ቂጣ እየበሉ እስከ ምሽት 1 ሰዓት ድረስ እየዋሉ ላፋቸው ምረት እስኪሰማቸው መራራ ሐሞት ለኛ የተቀበለልንን ጌታ በማሰብ እንጾማለን ማለት ነው።
ሕማማቱን የምናስበው ይሄ ነው። የማይያዘው ተያዘ ብለን እኛም ራሳችን እንይዛለን፣ እንገታለን። የማይታሰረው ታሰረ ብለን ነፃነታችንን ቅዱስ ጳውሎስ ለነፃነታችሁ አርነት አትስጡት ብሎ ገላትያ ምዕራፍ 5 ቁጥር 2 ጀምሮ እንደነገረን አርነት አትስጡ፣ የሥጋ ፈቃዳችሁን አታሰናብቱት ብሎ እንደተናገረን ነፃነታችንን ሥጋችንን ወስዘን ራስን መግዛትን ሰጥተን እንሰነብታለን። ይህንን ሳምንት ማለት ነው። ጌታ የሞተበት ምክንያት አለው። ሳይሞት ማዳን ይችል ነበር። ነገር ግን እኛ በድለናል። እግዚአብሔር ፈራጅ ነው፣ መሐሪ ነው። መሐሪ ብቻ አይደለም ፈራጅ ነው። ፈራጅ ብቻ አይደለም መሐሪ ነው። ፈራጅ ስለሆነ ምሕረቱ አይቀርም፣ ምሕረት ስላለው ፍርዱ አይቀርም። ስለዚህ አዳምን የዘላለም ሞት ትሞታለህ፣ የሞት ሞት ትሞታለህ ብሎ ፈርዶበታል። የሞት ሞት ትሞታለህ፣ ይፈረድብሃል፣ ይህን እንጨት ከበላህ ብሎታል። ፈረደበት፣ የዘላለም ሞት ነው ብሎታል። ስለዚህ አዳም የዘላለም ሞት ስለተፈረደበት ሞተ። የኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እንደነበ አዳም መሬት ነህ፣ ወደ መሬትነት ትመለሳለህ፣ አዳም ከኛ እንዳንዱ ሆነ ብሎ ተስፋውን ሰጥቶታል፣ ነግሮታል። አሁን እዚህ ላይ አንድ ነገር አለ። አዳም እንደሞተ ቢቀር እግዚአብሔር ባያድነው የእግዚአብሔር መሐሪነቱ ወዴት አለ? እግዚአብሔር ደግሞ አዳምን ዝም ብሎ ና ይቅር ብያለሁ ብሎ ወደ ገነት ከመለሰው የእግዚአብሔር ፍርዱስ ወዴት ይቀራል? ስለዚህ ካሳ መካስ ነበረበት ማለት ነው። ፍርዱ እንዳይጓደል ካሳ፣ የይቅርታ መታረቂያ፣ ማስታረቂያ መቅረብ ነበረበት። ፍርዱም እንዳይቀር፣ ምሕረቱ እንዳይቀር አዳም መዳን አለበት። ፍርዱ እንዳይቀር መታረቂያ ካሳ መኖር አለበት። ስለዚህ ይህንን ደግሞ ለማድረግ ማን ሊችል ይችላል? ብዙ በጎች ታርደዋል በብሉይ ኪዳን። እነዚያ ሊሆኑ አይችሉም። ነቢያትም ሊያደርጉት አይችሉም። ወሞቱ ብዙሃን ነቢያት ቅዱሳን ወይበቋ ሞቶሙ ለትውልደ ሰብ በዘይድህን እሞት ይላል ቅዱስ ቄርሎስ ድርሳነ ቄርሎስ ላይ ሲናገር። ብዙ ነቢያት ብዙ ቅዱሳን ሞቱ፣ ሞታቸው ግን ለማንም አልጠቀምም። ለምን? እነሱ ራሱ መርገም አለባቸውና። ማዳም እስከ ሙሴ ቀነዮሙ ሞት፣ ከአዳም እስከ ሙሴ ያሉትን ሁሉ ሞት ገዛቸው ብሎ ቅዱስ ጳውሎስ እንደተናገረ ሁሉም በአዳም መርገም ተይዟል። ከአንድ ዛፍ የቆረጧትን እንጨት ብዙ ከብት እንደሚነዱባት ሁሉ ጨንገሯን ከአዳም በተገኘ መርገም የአዳም ልጅ ሁሉ ተነድቶ ወደ ሲኦል ይገባ፣ ወደ መቃብር ይወርድ ነበረ። ይህን ሊታደግ የሚችል የሰው ልጅ የለም። ከአዳም እስከ ሙሴ የሚለው ከሙሴ በኋላ ያሉት ርግማን የለባቸውም ማለት አይደለም። በሙሴ ሕግ ያሉትን ሁሉ ማለት ነው። እስከ ሙሴ የሚለው በሙሴ ሕግ የሚተዳደሩትን እስከ ክርስቶስ ያሉትን ሕጉን የሚያጠቃልል ነው። እነዚህ ሁሉ በመርገሙ ስላሉ፣ ስለዚህ ነቢያት ይህን ማድረግ አይቻላቸውም። መላእክት ካሳ ክሰው ከእግዚአብሔር ጋር አዳምን እንዳያስታርቁት ደግሞ መልአክ ተፈጥሮውን ለውጦ ሰው የመሆን ስልጣን የለውም። ፍጥረት ሁሉ የተፈጠረበትን አካል ጠብቆ እንዲኖር በእግዚአብሔር የተፈጠረ ነው እንጂ አንዱ ባህሪውን የመለወጥ ስልጣን የለውም። አውሬም አውሬ ሆኖ ነው መኖር የሚችለው። በግም በግ ነው፣ ፍየልም ፍየል ነው። መልአክም መልአክ ሆኖ መኖር ብቻ ነው የሚችለው። ስለዚህ መላእክት አይችሉም፣ ፍጡር ናቸው። አሁን አዳምን ምን ያድነው? ስለዚህ የሚያድነው ሁሉን የሚችል ነው የሚያስፈልገው። ያ ደግሞ እግዚአብሔር ብቻ ነው። እግዚአብሔር ባለበት ሆኖ እንዳይምረን ደግሞ ካሳ መቅረብ አለበት። ፍርዱ መጣስ የለበትም። ካሳውን እግዚአብሔር እዚያው ሆኖ እንዳይክስ ደግሞ የበደለ አካል የሰው አካል ነው። ስለዚህ ካሳው በሰው አካል መቅረብ ነበረበት። ስለዚህ እግዚአብሔር የእኛን ሥጋ ለብሶ መጣ። ስለዚህ ነው ቅዱስ ለእስክንድሮስ ምንታ ጻቆ ለእግዚአብሔር ቃል ይረድ ውስተ ምድር፣ የእግዚአብሔር ቃል ወደ ምድር ወርዶ ይመጣ ዘንድ ሥጋን የመልበስ ፈቃድ ወይስ ፍቅር ወይስ ውዴታ ወይስ ግዴታ ወይስ ምን ጠቀም ብሎ ነው የተባለው? እኛን ለማዳን ነው። ካሳ መቅረብ ያለበት በሰው አካል ስለነበረ ክርስቶስ የሰውን አካል አድርጎ የሰውን ባህሪ አድርጎ ከሰው ተወልዶ የሰውን ባህሪ ተዋሂዶ በሰው አካል ካሳውን ማቅረብ ነበረበት። ያንን ለማድረግ ክርስቶስ ሊቀ ካህናት ሆኖ መጣ። እንደ ጌትነቱ ከአባቱ ጋር ያለ ንጉሥ ነው። ከሰማይ መንበሩ ሳይነጠል የመጣ ስለሆነ
ወነበረ በየማነ እበዩ ዘበሰማያት እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ከንግስናው ሳይነጠል የፀሐይ ብርሃን ወይም ጸዳል ከላይ ከክበቡ ሳይነጠል ወደ ምድር እንደሚወርደው ክንድ ከትከሻ ሳይነጠል ወደ ምድር እንደሚወርደው ሁሉ የአብ ክንዱ የአብ ጸዳል የክብሩ ነጸብራቅ ብሎ ቅዱስ ጳውሎስ የጠራው ኢየሱስ ክርስቶስ ከሰማይ መንበሩ ሳይጎድል ወደዚህ መጥቶ ከመቤታችን ተጸነሰ። አካላችንን ለበሰ፣ ተዋህደ፣ ባህሪ ያደረገው ለምን? ሰው ስለበደለ ሰው ካሳ ማቅረብ ስለነበረበት፣ ሌሎቹ ሰዎች ደግሞ ነቢያት ደግሞ ዕዳ ስላለባቸው ማቅረብ ስለማይችሉ ዕዳ የሌለበት ክርስቶስ ከንጽሕት ድንግል ከመቤታችን ሥጋ ለብሶ በሰው አካል ካሳውን አቅርቦ ራሱ ታረቀን።